ዋው 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 ዋው! ዛሬ ሩታዬ አባትና እናቱን ሰርፕራይዝ አደረገች። በጣም ተደሰቱ። በጣም ደስ የሚል ነው። ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። ሰብስክራይብ ያድርጉን፣ አበረታቱን። ዛሬ ሩታ ከእናቱና አባቱ ጋር ፋፈሽ ብላ መጣች። በእውነት በጣም አምሮባችኋል፣ በጣም አምሮባችኋል። እና በመጀመሪያ ሩታዬ በተንኮል ነው መጣችሁ። ከዛ በኋላ ሰርፕራይዝ አደረገች ማለት ነው። መጀመሪያ አልተመቸኝም ሊሄድ ነው። እነሱም እናቱ ምን ጎድዬሽ ነው? አስተካክላለሁ፣ በእውነት አስተካክላለሁ ልጄ፣ ምን ጎደሎብሽ? በኋላ ተናዳ እንሂድ በቃ ልጅ። ስለዚህ አባቱ ሰው ገንዘብ እኛ ተባብረን እንከፍላለን። ገንዘብ ከሰው መብለጥ የለበትም። ስለዚህ እኛን ደስታ እንደዚህ ማድረግ የለብሽም ብሎ አባቱም ማለት ነው እንደ ምክርም ነገረ ማለት ነው። ቀስ ብሎ እንደ ምክርም ነገረ አባቱ። እውነቱን አባቴ ከዚህ በፊት አባቴ አይቆጣኝም ይመክረኛል ያለችው እውነት ነው። እንደ ምክር ብጤ ቀስ ብሎ ነው ነገራት። ሲቀጥል ደግሞ አንድ ነገር ያለ አባቱ ማለት ነው። ብዙ ጊዜ ስመኝ የነበረው በመጨረሻ ልጄ አግኝቻለሁ። በእውነት ያው ሩታ ዝም ብላኝ አይመስለኝም። ከካሜራ ጀርባም እናትና አባቱን ትረዳለች ይመስለኛል። ግን ዝም እያለች አይመስለኝም። ለምን እንደምትረዳ ነው የሚሰማኝ ማለት ነው። እንደራሴ እንደምትረዳኝ ማንኛውም ሰው ምቹ ቦታ፣ የተመቸ ቦታ ቁጭ ብላችሁ እናትና አባታችሁ ዝቅ ብሎ እንዲኖር አትፈልጉም። ካልሆነ በስተቀር ኖራችሁ እናትና አባታችሁ ዝቅ ብሎ እንዲኖር አትፈልጉም። መቼም ልባችሁ ራሱ አይፈልግም ማለት ነው። ከዚህ የምትረዳ ይመስለኛል። ያው የግድ ካሜራ ላይ መውጣት የለበትም። አንዴ ስልክ ምናምን ሰጣች። በመጀመሪያ ጊዜ ስልክ ምናምን ሰጣች። የምታስታውሱ ከሆነ ሀይሚ ልካ 3 ስልክ ላይ ሄዱ፣ ለእናቱ ለአባቱ ለሶስታቸውም ስልክ ልካ ነበረ። ከዛ በኋላ ግን ሩታ ምንም ነገር አላደረገችም ማለት ነው። በካሜራ ጀርባ ልታደርግላቸው ትችላለች። ግን ዛሬ በጣም አምሮባችኋል። እግዚአብሔር እሷ ራሱ የፊት ሩታዬ እንደዚህ አይነት ፈገግታሽ ተመልሶ ስላየንም የኛ ራሱ በጣም ደስ አለን። እንደ ራሳችን እኮ በጣም ደስ አለን ማለት ነው። ፈገግ ብለሽ ከዛ ሁሉ ጭንቀት ወጥተሽ ዛሬ ደግሞ እንደዚህ ፈገግ ብለሽ ስለመጣሽ በጣም ደስ ብሎናል። እናትና አባትሽ ከሆነሽ በጣም የሚወዱሽ እናትና አባትሽ የሚሳሱልሽ ቤተሰብ መቼም ሁሉም ልጅ እኩልም ቢወድም ለሁሉ ልጅ ብራራም በመጨረሻ ልጅ እና በመጀመሪያ ልጅ በጣም ልዩ ነው። አይደራደሩም። ለምን እንደሆነ አላውቅም። በጣም ነው ልዩ አድርጎ የሚወደው እና ብዙ ሰው ብታስብ ሆን ወይ በመጀመሪያ ልጅ ቢሆን ወይ በመጨረሻ ልጅ ቢሆን ነው። እኔ ራሱ እንደዛ እላለሁ። ለምን በአንድ አያዩም ማለት ነው። እንደዛ ይመስለናል፣ ይሰማናል። ግን ቤተሰብ እንደዛ ላደርግ ይችላል። እና ዛሬ ለአባቱም እንትን ውስጥ ያለ ሱፍ ይመስለኛል፣ ያልተከፈተ ሱፍ ይመስለኛል። ግን ጋቢም ሰጣለች፣ ልብሱ የበዓል ልብስም ሰጣለች፣ ለእናቱም ሰጣለች። በጣም አምሮባቸዋል። በጣም ነው የሚያምሩት። እግዚአብሔርን ከዓይን አውጣችሁ በጣም ነው የምታምሩት። እና ሩታዬ በህይወትሽ እንዳለሽ አባትሽ በጣም እንደሚታይ አባትሽ በጣም ትልቅ ሰው ናቸው። እናትሽ ግን ወጣት ትመስላለች፣ ገና ትመስላለች እንጂ አባትሽ በጣም ትልቅ ሰው ነው። ሰው በሀሳብ የሚሆናል። በጣም ትልቅ ሰው ነው። ግን አባትሽና እናትሽን ከሆን በኋላ በእነሱ እንዳትደራደሪ ማለት ነው። በቃ አንቺም ልጅ አግኝተሻል። ከሆን በኋላ ልጅ ታገኛለሽ፣ ትወልጃለሽ። አሁን እርጉዝ ልጅ ፈጣሪ ደግሞ በሰላም ይገላግልሽና ታያለሽ ማለት ነው። ለምን ቤተሰብ ምን አይነት አንጀት እንደሚኖሩ አንቺን ታያለሽ። ስለዚህ ለእናትንሽና ለቤተሰቦች እንዳትደራደሪ ከሆን በኋላ። ለምን አይተሻል፣ ለፍቅርም ተገዝተሽ አይተሻል፣ ሁሉም ነገር አይተሻል። ተጎርተሽም ለፍቅር ብለሽ ዝቅ ብለሽም ራስንሽም ዝቅ አርግሽ አይተሻል።
ግን ካሁን በኋላ በቤተሰቦችሽ እንዳትደራደሪ። አንከባክባቸው። በዚህ ምድር ላይ ያሉ ድረስ አንከባክባቸው። ለእነሱ ጥሩ ነገር አድርጊ። በቃ ምንም ቀሪ ኃላፊ ነው። በቃ ለቤተሰቦች ኑሪ። ካሁን በኋላ ለልጅ ለቤተሰቦች ለራስሽ ቦታ ስጭና ኑሪ በቃ። እና ፈጣሪ ከአንቺ ጋር ይሁን። በሰላም ሁለት ያርግሽ። ለሁላችን ለእናት አባት ምርቃትሽ፣ ለእናትሽ ምርቃትሽ፣ አባትሽ ምርቃትሽ ይደርስሻል። ብዙ መርቆሻል እና የእነሱ ምርቃት ደግሞ ከፍ ያርግሽ። ከዚህ በላይ ሰብስክራይብ እያደረጋችሁ አበረታቱኝ ቤተሰቦች።